ነገር ተፈቀደልኝ? አዎ አውሪ የኔ ቆንጆ። ይው እነሱ በፍቅር የሚመጡት ሲጀመርም በፍቅር ስለመጡ ነው። በፍቅር አልጋ ላይ የሚሆን ምንም ላይ ትምህርት ሊሰጡንም የመጡት ከመነሻቸውም እስከ መድረሻቸው በፍቅር የተነሳ በፍቅር አያይዘው ነው እነሱ የሚመጡት። ለምን ለታዳጊዎች ነው እነሱ እያስተማሩም ያሉት ከልጅነታቸውም እስካሁንም 2 ዓመት ሲቆዩ ማለት ነው። አልጋ ላይ ለሚባለው ለኛ አሉ ዘልዛሎች አሉ። እኔም ዘልዛላ ነኝ ልበላችሁ በቃ እንደራሴ ሙሲዬ ማለት ነው አለን። እንደነዚህዎቹ ትምህርት ወስደው ለነገያቸው ልጆችን እንዳያበላሹ ነው። መነሻቸውም የፍቅር ላይ ስለሆነ ነው። አልጋ ላይም ቢሆን ምንም ነውር ያለው ነገር የለም። የነሱ ለእንትኖች ነው እየተናገርኩ ያለሁት እሷን ለሚሳደቡት ማለት ነው። ምንም የሚሰድቧት ነገር የለም። የሚሰደብበትም ነገር ምንም ነገር የሰራችም ነገር የለም። እሱም ሆነ እሷ ምንም እሱም ምላሽ ላልገባቸው ሰዎች እኮ ገኒ ደጋግሞ መናገር ሳይሆን ላልገባቸው ሰዎች ንቆ ማለፍ ነው። የሚከተለው አይቶ ማየት አይቶ ያየ ሰው ያላየ ገደል ይግባ። ስለዚህ እኛ ይዘን እሷን ወደፊት ነው እንጂ ለሚያንቋሽሿት ለሚሰድቧት እኛ ኬር መስጠት የለብንም ብዬ ነው። እየተሳደቡ ነው ላሉት ነው። እኔ አላየሁም የተሳደቡትን በቃ ተርሻቸውና ወደ ራሳችን ወደ ቪዲዮ ሐሳብ ደግሞ አንድ ልናገር ፍቅር እኔ ያልኩት ደግሞ መልሰው ይዩት ምን እንዳለች። ዛሬ እኮ የባሏን እንትን ስም ለማጽዳት ነው የመጣችው። መልሰው ይዩትና ይግባቸው። ሲጀመር በደንብ አያዩትም። ዝም ብሎ ነው ኮሜንት የምሰጡትም ወደዚህ ቆርጦ የሚያመጡትን ወደ ቲክቶክ ሁላቸው ማለት ነው ዝም ብሎ ነው የሚያመጡት። መጀመሪያ በደንብ እዩት መልሳችሁ ምን እንዳለች ሳይገባቸው ዝም ብሎ ኮሜንት እንትን መጻፍ ወደ ቆርጦ መምጣት እንትን አይደለም። ጀጅ ብታረገው ሳጠፋ ነው። ዛሬ ምንም ያጠፋችሁ ነገር የለም። በደንብ እዩት ቪዲዮ ይግባችሁ። ሁሌ ድንቁርና አትድንቁሩ። ሲጀመር እነሱ የሚወዱት የሚል ከሰከስ። እስቲ አንዳንድ ቦታ ልሂድና ስለሌሎችም ላውራ። እኔ አሁን በኦርቶዶክስ እምነት ላይ ላለነው ቁርባን ማለት እኔ እንጃ በጣም 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 እኔ ቤተክርስቲያናችንን እንዳወረዱት ነው የምቆጥረው። እነሱ እንኳን የሚሰሩትን ስራ አይታችሁ እነዚህ ትናንሽዬ ልጆች የሚሰሩት ስራ እንደው እግዚአብሔር መመስገን ያለባቸው እመቤቴን ነው የምለው። እዩዋቸው። ሩቅ ሳትሄዱ ናሂና ውብዬ በቁርባን ተጋብተው ዛሬ እሷ ቬሎ ለብሳ ከእንትና ጋር እዩ ውስጥ የሚሰሩትን ከነሱ የማይጠበቀው እነዚህ ልጆች የራሷ ነው መብቷ ነው መብቱ ነው። እንደፈለጉ አልጋ ላይ አይደለም የፈለጉት ላይ ቢሰሩ ገባሽ? በጣም ስርዓት ያላቸው ጨዋዎች ቢኖሩ የኛ ልጆች ናቸው። ስለዚህ እነሱን ለማሸማቀቅ የምትሄዱበት መንገድ አይሳካላችሁ። አንድ ቀን አናንዬ መጨው አልጋ ላይም እኮ ቢሰሩ እኮ ሲሳሳሙ አይደለም እያስተማሩ ነው። በትዳር በፊት ምን እንደነበረ ይሄን እያንዳንዷ ማለት ይሄ ፕራንክ ቢሰጣት እችን ቻንስ አታልፈውም። አላየሻትም እንደ እንትና ባንዴ ዱባይ እንኳን ልውሰድሽ ሲላት ፕራንክ ሲያደርጋት ባንዴ እሺ ብላ እንዴት እንዳለች። እኛ ሴቶች እኛ ሁላችንም አሁን እዚህ ሰው ላይ የምንፈርደው እኛ ብንሆን የምናደርገው ነገር ነው። ግን እነሱ ጋር ብዙ ትምህርት አለ። ለካ ይሄ ነው እንዲ ለካ መጀመሪያ የራሴ ሳይሆን በት እንዲ ማድረግ የለብኝም ከሱ ጋር ምንም ማድረግ የለም ነገ ይንቀኛል ነገ እኮ ቁጭ አርጎኝ ይሄዳል ብሎ እንድንማርበት እኔ ከነሱ ብዙ ነገር ተምሬያለሁ። እና ይሄንን እንዲዘላችሁ አልጋ ላይ ከምትሉ እስቲ እኔ ብሆን ብላችሁ ወደ ኋላችሁ ጣታችሁን ወደ ኋላ አድርጉና ገምቱ። እያንዳንድሽ እችን ፈተና አታልፊ ከራሴ ጭምር ቢሆን ከራሴው ጭምር ነው ይሄንን ነገር የምለው ማለት ነው። እባካችሁ እስቲ እኔ ብሆን አልፈዋለሁ ብላችሁ ራሳችሁን ገምቱና ፍረዱ ይሄንን ማለት ነው። ይቅርታ አናንዬ ስላቋረጥኩሽ። አውሩ የሚያወራ የለም። ጨረቃ ያንሺ እኔ አንድ ነገር ልጨርስና ማለት ነው። የኛ ልጆች ለማሸማቀቅ የምትሄዱበት መንገድ በጣም ረጅም ነው። እግዚአብሔርን ነው የምላችሁ።
እኔ ግን እያንዳንድሽ ኮመንት ላይ የማይሽ ግን የልጆቻችንን ፎቶ ለጥፋችሁ ነው። የማይሆን ቦታ የማይታይ ቦታ የምትሄዱ እናንተ ናችሁ። ስለዚህ እኛ እንደፈለጋችሁ፣ ግን እነዚህ ልጆችን ለማሸማቀቅ የምትሄዱበት መንገድ እግዚአብሔርን እኔ በጣም ነው የምታሳዝኑኝ። እንዴ እሷ ማለት ነው ይሄ ነው በቃ ብሩኬ ማለት ይሄ ነው። እኛ እናውቀዋለን፣ ግን ለማታውቁት ስሙን ለምታጠፉት ያልሆነ ስም ለምትሰጡት በቃ ብሩኬ ማለት የኔ ብሩኬ ማለት እንደዚህ አይነት ሰው ነው። የባሏን ንጹህነት ነው ልጅቷ የምታሳየው ሁልጊዜ በምታመጣው፣ እሱም የሚያመጣው የእሷን ንጹህነት ለማሳየት ነው። እሷም ደግሞ የምታመጣው የእሱን ንጹህነት የእሱን ማንነት ለማሳየት ነው። እኛ ሁለቱ ልጆች በደንብ ታውቃችሁ እና ይሄን ለማሳወቅ ነው። ገባሽ? መቼም ቢሆን እኔ እንጃ ብሩኬን ከመጀመሪያ ማናቀው ነው እንጂ እኔ ሲጀመር እንትን አልለውም። ለምን ለማያውቁት እያወቁትም የሚሳደቡ አሉ አንዳንዶቹ። ለነሱ በቃ ለማሳየት የባሏን ንጹህነት ለማሳየት ነው የመጣችው። ከትዳር በፊት አይታችኋል። በፍቅረኝነት ይወለዳል፣ ያለ ፍላጎት ልጅ ይመጣል። ልጅ ምንም ባላጠፋው ምንም ባልሰራው ይበደላል። መጥፎ አስተዳደጉ ለጎዳና ይዳረጋል። ገባችሁ አይደል? ይህንን ይዞ ጠቅልሎ ነው የዛሬው ትምህርት ይዛ የመጣችሁና እባካችሁ ከመሳደብ ተቆጠቡ። ቢቻል አበረታቷቸው። ሰብስክራይብ በቃ የሚያርጉበትን መንገድ እግዚአብሔርን በቃ እነሱን ለመጣል እነሱን ለማሸማቀቅ የሆነ ስራ ሲሰሩ አትስሩ። በጥሩ ነገር ሲመጡ ደግሞ እንደዚህ እንዴ! ኧረ እባካችሁ ሚዲያው እኮ ተጨማልቋል። ንጹህ ከተባሉ ልጆች እንደውም እነዚህ ናቸው። በፕራንክም እንኳን ቢያመጣ እንኳን ብሩኬ ከቡታጀራው ጀምሮ እስካሁን ራሱ ከአንዷ ጋር እንኳን ከዛች ጋር እንዲህ እንኳን ሳይነካት ነው በቃ በርቀት ነው የሰሩት። እና እንደነዚህ አይነት ልጆች አይገኙም። እና እንተዋወቃለን። ስንት እየተለጣጠፈው ጋር ውጣችሁ እንደምታዩ እንደፈለጋችሁ ይሁ፣ ግን ከልጆቻችን ራስ ላይ ውረዱ ውረዱ። ከወደዳችኋቸው እስከ ምናምናቸው እሺ። ያን ነው የማስተላልፈውና የዛሬው ቪዲዮ ትልቅ ትምህርት አለው። በተለይ ሴት ልጅ ላላት በእውነት ነው የምልሽ፣ ከዚች ከአንድ ፍሬ ልጅ ተማሩ። እሷ አሁን ሱሪ ለብሳ መግቢያ ሰርታ አዳምጡ። መጀመሪያውን ብቻ አይታችሁ መጨረሻው ላይ አትሩጡ። እዩት ከመጀመሪያው ጀምሮ እስከ መጨረሻ። ስለዚህ እባካችሁ ባካችሁ ቢቻላችሁ በቃ እቺ 300 ሺህ ብሩኬ ወይ 350 ሺህ የሚገባበትን በቃ ወደ መጥፎ ስራ ወደ ሌላ ቦታ እንዳይሄዱብን እናበረታታቸው። ይዘውልን የሚመጡትን ደግሞ በትክክል እንይላቸው። እኔ ጨርሻለሁ። ቡርቴ እኔ እዚህ ቤት የገባው ሁሉም ይተኛ ነው። ጨረቃዬ ቆይ ቤቱ ዱካ ካለው በቃ ፍቅር ታውራ። ቆይ ይኸውልሽ እኔ አሁን ከአንቺ ላይ እና ከፍቅር ላይ ምንም የጨምረው ነገር የለም። ሁለታችሁም ትክክል አውርታችኋል። ሀይሚንም ገልጻችኋታል። እሷ የእሱን ንጽህና ለማውጣት ነው እንደዚህ አይነት ስራ ይዛ የምታ ሰው ጅንስ አርጋ ነው እንግዲህ አስባችሁታል። እሱ ራሱ ምን አለ? የፋረነቴ ጅንስ ለብስሽ እንዴት አልነቀውም ነው ያለው። በዛ ላይ ደግሞ ስለ ሳምከኝ ስላለችው ብቻ ነው እንደዚህ ቁጭ ብድግ ያለው። ምን አይነት ንጹህ ሰው እንደሆነ ምን አይነት ጀግና እንደሆነ ቃል አለኝ ነው ያላት። እንግዲህ አስቡ። እስቲ ኤፍሬም ምሳሌ ኤፍሬምን ይወት እስቲ እያብንትቶ ያችን የተከበረች ሚስቴ ናት እኮ ነው ያለው። እስቲው በቃ የማርክ ራሱ አልጋ ላይ ይዛው ነው የወጣችው። ብሩኬ ማለት እኮ ጌታ ምስክሬ ነው፣ ጀግና ነው። እስቲ ሴት አምጥቷል፣ ግን እንዲች ንክቻ አላረጋት። እንደዛ ብሩኬ ቢሆን ኖሮ እኮ ተንጠልጥሏል። ማንም በስጋ በህይወትም አይኖርም። እመቤቴን የሌላውን ሳይ የኛ ልጆች ይሄንን ቢሰሩ ብዬ እንዲህ ሰውነቴ ይወረኛል። እግዚአብሔር ዛሬ እኮ ብሩኬ የነካው ሰው የለ። ዛሬ እኮ ሀይሚ ጀጅ እያደረጓት ነው የህይወት የሰማሁት። እኔ እኮ ልመጣልሽ ነው። እሱም አሁን ሀይሚ የእሱን ንጽህና እያወጣችለት ነው። ለምን ልጅ ያለው ስለተባለ
እነሱ እኮ ስለማይገባቸው ነው። እንኳን በቀደም ለትና እሷ ልጃገረድ ነች እንደ እስቲሞች በይ እኔ አስይዛለሁ እያሉ ሲሉ ሰምቻለሁ። እኔ በጆሮዬ ማለት ነው። አይገርምሽም? አንቺ ምን ሁሌ ጄጅ እንደተደረገች አንቺ ዛሬ ነው እንደሚገርምሽ እሷም የእሱን ንጽህና ለማውጣት ነው። አሁን እሱ ልጅ አለው ገና ቡታጅራ ሄደው ደህኔን እየተባለ እየተወራ ስለሆነ እሱን ለማውጣት ነው የእሱን ንጽህና። ሀይሚ እኮ የእኛ ቲቸር ናት። ጌታ ምስክሬ ነው። ሰው ስላለ ነው ቀስ ብዬ የማወራው። እኔ ሀኒቹ አንቺም ተናግረሻል፣ ፍቅርም ተናግረዋለች። ሀይሚ ምንም ያደረገችው ነገር የለም። ደግሞ እነሱ ብቻ ናቸው እንዲ አልጋ ላይ የሚሰሩት። ቢሰሩስ ፕራንክን ብታረግ ባሏን ያደረገችው ሌላ ሰው አላመጣች። እኔ እንጃ። እኔ ግን መናገር ራሱ ያቀተኛል። እኔ ስለነሱ ሳስብ ጌታ ምስክሬ ነው እንበይን የሚመጣው። እነሱ እንትን አይሉም። ገባሽ? በቃ እነሱ ብቻ ናቸው እንትን የሚሉ። እኛ እግዚአብሔር ያሳዝናችሁ በመድኃኒዓለም። እኔ ዛሬ ያልዋልኩበት የማይገባበት ፊት እየፈራው እየገባው ሁሉ ኢንቦክሴ ላይ ገልብጬ ባሳያችሁ ማርያምን ነው የምለው። እንዴ ልክ የሰው ፊት እየገረፈች ራሱ እንትን እያልሽ እዚህ መጥተው ይንጣጣሉ። በቃ ልክ እንትን እንዳለ ነገር እነሱ አሁን እኮ እሷን እንደዚህ የሚያደርጉት እኮ እሱን የሚፈልጉ ሴቶች ናቸው። እሷን እንደዚህ የሚያጣጥሉት። እሱ ደግሞ አይፈልጋችሁም። ከሀይሚ ሌላ ከቅመሟ ሌላ ማንንም አይፈልግም። አለቀ። በአራት ነጥብ ጌታ ምስክሬ ነው። ማንንም አይፈልግም። ዞር ብሎም አያችሁ። የኔ እናት እኮ ነው የሚላት። የኔ እናት ተስፋ አልቆርጣሉ እኮ ከዚህ በላይ ምን ያርጋቸው? ገና ይቆርጣሉ። ምን አይተው ወደፊት እኮ ሌላ አዳዲስ ነገር አለ ብሏል። ገና ሽማግሌ ሲልክ ገና ሰበር ዜና ገና ይታነቃል። የእሷ የራሷ ፎቶ ያረጋችሁ እኮ ነው። እንደዛ አይነት ፍራንክ ለምን ትሰራለች ብላ የምታወሩ? እኔ እኮ እንትን ሰምቻለሁ። አንዬ ደግሞ ምን አለ መሰለሽ አንድ ነገር ልንገርሽ አንዬ፣ በቃ እንደዚህ አይነት ወሬ አናውራ። ዩቲዩብ ስለሚሄድ እነሱ ደግሞ ይሰሙታል። እኛ በቃ እነሱ በሰሩት ቪዲዮ ፈታ እንበል። አዎ ለምን ውስጥ ለምን እነሱ ሀያት ነገር ያለው ሀያት ቤት ነው። ሀያት አላት ልጆቹ ታውቃለች ወይ? እንደዚህ አይነት ነገሩ በውስጥ መጨረስ። ሀያት ቆይ ሌላ ቦታ ቆይ ሀያት ሌላ ቦታ ገብታ ሌላ ትቀበጣጥራለች። እሷ ቤት እንደዚህ ሀያት ልንገርሽማ አታውሩ አለች። ማርያምን ልንገርሽማ አታውሩ አለች። አታውሩ እንደዛ አይነት ወሬ አሳልፋችሁ አትስጡ ያለች ነው እሷ ማለት ነው ሀያት። እነሱ ደግሞ እያወሩ ነበር። እሷ ደግሞ አታውሩ አለች። ቆይ አንዴ መቅዲ ለምን አንቺ አትናገሪም ነበር? እዛ የምታወራውን ሀይሚ ስትናገረ ነገር ያለው ጠይቄያለሁ እኮ ገብቼ ጠይቄያለሁ። ሲጠይቅ ምን አለች? እኔ እኮ የለሁበትም መጥቼ ነገር ያለው ሰምተሻል ምናምን። አዎ ሰምቼ ነው፣ ግን አንቺ ስናገር እነሱ አይሰሙም። የራሳችሁ ልጆች ናቸው። አንዴ ራሂማ በዛሬው ቪዲዮ ራሱ አስተያየት ላይ ሀያት ቆይ ሀያት ነይ ግቢ ኮቱ ገሊ ሀያት ኢምበርባዳ ራሂማዬ እንዴት ነሽ? ሰላም ነሽ እናቴ? አለን። ቆይ አንዴ ራሂማዬ ሀያት ማሎ ለምን ዋንገዴ ጋፈ መነኬ ከሰቲ ዱበታው ማሊፍ እንትን ይጀታል። እኔ ቤቴ ውስጥ አልተወራም። እናንተ ቅርታ አድርጉልኝ። ቤቴ ውስጥ አልተወራም። ማጋ ነው? እኔ ወላሂ ቤቴ ውስጥ አልተወራም። እሷ ቤት አይደለም ሀያት ማለት ነው። ሌሎቹ ጋር እነዛ ጋር እንኳን ገብታ ተሳይ እንዳትገቢ ብያለሁ። እኔ ነገር ያለው ታያት በቃ ነገር ያለው ምንም የማውቀው ጉዳይ ነገር እናንተ ብያለሁ። እኔ ጀስተፋታ ብዬ ልጫወት ነው እንጂ ከእናንተ ጋር መመገባ እኔ ጭቅጭቅ እንደዚህ ምናምን አልወድም። ሀያት ዋይ መቃሳኒ ጋፈ ካሰኒ ኤስተስ ጋፈ ገልቱ እንትን ጀዲሽ ነገይ አኒ ወንተ ጀዳሲ ማሉ ወንተ ነገይ ሲማ ነደገፈዱ ሃናን ወንተ ጀዳኒ ወንተ አልጋ ንጅብሲሴ ከናፉ ወንተ አልጋን በርባን ወንተ ሸረሲሲሱ ማሊ ፉተ ድፍት ምጭዮን ጀዳን በላይ ወንተ ብራ አልሰማሁም። እኔ ሌላ ነገር ራሂማ አውሪ በእናትሽ እስቲ ለሚያብጠለጥሏት የዛሬውን ብርትርት አድርገሽ ንገሪያቸው። ሄዱና ማለት ነው እንደዚህ ሲወራ እዛ ሰፈር ግቡና ተናገሩ እንጂ እኔ የሰማሁት ነገር ክፉ ነገር ሲሰማ እናገራቸው። ግን ደግሞ ክፉ ነገር አልተናገሩም። ኖ ጋቲ ሲቤ ኮፊ ደማን ቤታ ላ
እኔ አላስገባም። አሁን ጠዋት ማለት ነው እኔ የለሁም ቤት ከፍቼ ሂጃለሁ። ስለ ሩትና ስለ አብረሽ ስፈተፈት ነበር፣ ስጣሉ ነበር ከጃለሌ ጋር ማለት ነው። ከዛ ቤትን ዘርግፌ ነው የወጣው። እነሱም ወጡ፣ እኔም ወጣሁ። እኔ ጭቅጭቅ አልፈለግም። ጀስት እነሱ ስለምወዳቸው በቃ ጀስት ከእናንተ ጋር ፈታ እላለሁ ብዬ ነው እንጂ የማንኛውም ገስት ገብቼ እኔ እንደዚህ ማወራ ልጅ አይደለሁም። በእውነት ልንገራቸው። ኖ አኔ ዋየ ከሲሲን ካስ ነው ራይማ ያውሬ ነው ቆንጆ አኒ ጀስት ማንቸራኒ ወንት ፕራንክ አልጋኑ ታፉ ፕራንክ አልጋ ወንተ ሺ አረፍሲሴሱ ማፉቴ ዱፍቲ ጀነን በቃ ማልቲ ሳሚ ከሸ ወንበር ባደን ያውጀተን እማሳኔቴ ነው ያገባኛ እናንተ መጀመሪያ ያለው ወንድ ይዛትም ጣላቸው ሴት ወንድ ነው የሚፈልጉት። ይዘው ሲመጡ መከራ፣ በራሳቸው ፈታ ሲሉ መከራ። ሰው እንዴት ነው ሲቀሩ ለምን ቀሩ እንዴ? ሰው በቤቱ መፍቱ ነው የፈለጋቸው መስራት አይችሉም። ራይማ ታውራ ፍቅር አንዴ በመጀመሪያ ሰው እንደፈለክ ስራ ማለት ለሰው ቻናል እና በሰው ማንም አይመለከተውም። የፈለጉት ድምጽሽ አይሰማም። አንዳንዴ ቲክቶኩ የኛ ነው አሉ እኮ ራሂዋዬ ልጅቷ አብራት ያለችው አታስወራትም። ለዛ ነው አታወራም። ሌላ አምሪ አታወሪም። እስከዛ ሀሳብ አትሰጡም። የባያ